ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። ባለም ያልታየ ጥበብ ነግሮ ልዩ አደረገሽ አሳምሮ አርቲስት ቴዎድሮስ ካሳሁንና ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ በትንንሽ ጩኸት አንደነግጥም ሲሉ፣ ቴዲ አፍሮ ደግሞ ጠቅላይ ሚኒስትሩን በስራዎቹ አድንቋል የሚለው ዜና እየተስተጋባ ይገኛል። አርቲስቱ በ24 ሰዓታት ውስጥ ያስመዘግባቸውን ድሎች ጨምሮ ሌሎች መረጃዎችን በአቬር ሚዲያ እንመለከታለን። አብራችሁን ሁኑ። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ጩኸት አያናውጠንም ሲሉ ጠቅላይ ሚኒስትር አብይ አህመድ ጠንከር ያለ ምላሽ መስጠታቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል አርሲ ዞን ሄጦሳ ወረዳ ኢተያ አካባቢ የተገነባውን የአሰላ የነፋስ ኃይል ማመንጫ ጣቢያ ባስመረቁበት መድረክ ላይ ባደረጉት ንግግር ጩኸት አያናውጠንም ብለዋል። አሁን ትናንሽ ከዚህ ከተከልናቸው ፋርሞች ወይም የነፋስ ኃይል ማመንጫ የአንዱን ያክል ነፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም ሲሉ ተደምጠዋል። አክለውም የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት አቁመነዋል ብለዋል። ይህ የጠቅላይ ሚኒስትሩ ንግግር ለታዋቂው አርቲስት ቴዲ አፍሮ የተሰጠ ምላሽ ነው በሚል ብዙዎች በማህበራዊ ሚዲያ እየገለጹ ይገኛሉ። የዓለም አጀንዳ የሆነውን ታላቁን አርቲስት ትንሽ ጩኸት በማለት መግለጻቸው የማይጠበቅ ነው የሚሉ የአርቲስቱ ደጋፊዎችና አድናቂዎች እየተደመጡ ይገኛሉ ተብሏል። ጠቅላይ ሚኒስትሩ የጀመርነው የብልጽግና ጉዞ በደም መሰረት ላይ የቆመ በመሆኑ ትናንሽ አጀንዳዎችና ጩኸቶች ሊያናውጡት አይችሉም በማለት ምናልባትም አርቲስቱ ዳስጣል ለሚለው አንደኛው ስራውና በተለይ ሀገር ያለችበትን አሁናዊ ምስቅልቅል በግጥምና በዜማው በድፍረት ማጋለጡ እንዲህ አይነት አጀንዳ ያላቸውን እንደ ጉቶ ነቅለን እንጥላለን ብለው መናገራቸው በቀጥታ ይህ ዛቻ ቴዲ አፍሮ ጋር የተገናኘ ሊሆን እንደሚችል ብዙዎች እየተናገሩ ነው። አርቲስት ቴዲ አፍሮ ፖለቲካዊ ሀሳብን መተቸት መብቱ ሆኖ ሳለ መሪውን በቀጥታ ተሳድቧል በሚል ከአንዳንድ አክቲቪስቶች እየተጻፉ ስለመሆናቸውም እየተነገረ ይገኛል። ይህም አርቲስቱን ለማሳሰር ወይም ደግሞ ስሙን ለማጥፋትና ለማስፈራራት ስራ እየተሰራ እንደሆነ ማመላከቻ ሊሆን ይችላል እየተባለ ነው። ይህ በእንዲህ እንዳለ ቴዲ በስራዎቹ ዶክተር አብይን አድንቋል በሚልም እየተናገሩ ያሉ አካላት ተደምጠዋል። የጥበብ ሰው ቴዎድሮስ ካሳሁን ቴዲ አፍሮ አድማጮቹን ለረጅም ጊዜ ካስጠበቀ በኋላም በለቀቀው አዲስ አልበም ውስጥ በተለይም 10ኛው ትራክ ላይ የከተታቸው ስንኞች የማህበራዊ ሚዲያውን አየር በአንድ አፍታ አሙቆታል ተብሏል። ቴዲ በዓለም ያልታየ ጥበብ ነክሮ ልዩ አደረገሽ አሳምሮ እነዚህ ጥልቅና ውብ ስንኞች አሁን ላይ በሀገሪቱ እየታየ ያለውን ትልቅ የገጽታ ግንባታና የልማት ስራ በአርቲስት አይኑ ተመልክቶ የመሰከረበት ነው እያሉ ነው። በተለይም በአዲስ አበባም ሆነም በክልሎች እየተከናወኑ ያሉ የኮሪደር ልማቶች፣ የከተማ ውበት ስራዎችና ግዙፍ ፕሮጀክቶች ከተማዋንና ሀገሪቱን በአዲስ መልክ አሳምረው የመቅረጻቸው ሀቅ ለጥበብ ሰው አይን ሳይታይ አልቀረም ተብሏል። ቴዲ አፍሮ ብዙውን ጊዜ ስራዎቹን ከታሪክ ከፍቅርና ከወቅታዊ ጉዳዮች ጋር ያቆራኛል። በዚህኛው ስራው ግን የልማትን ውበት ከኪነ ጥበብ ጋር አዋህዶታል። ጥበብ ነክሮ የሚለው ልማቱን እንዲሁ በዘፈቀደ ሳይሆን እውቀትና ውበትን አቀናጅቶ የተከናወነ መሆኑን የሚጠቁም ነው ይላሉ የዚህ ሀሳብ አቀንቃኞች። ይህ የአድናቆት ስንኝ ለጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጠ የጥበብ እውቅና ተደርጎ ተወስዷል። የከተማው ጎዳናዎች ሲሰፉ፣ የገጠሩ ገጽታ ሲቀያየርና የቆዩ መንደሮች በአዲስ ዲዛይን ሲዋቡ የተመለከተው አርቲስቱ ለዚህ ለውጥ መሐንዲስ በዜማው ምላሽ የሰጠ ይመስላል መባሉ ነው የተሰማው። ሰዎች ከቀያቸው ተፈናቀሉ፣ ለእንግልት ተዳረጉ፣ መሀል የነበሩት ወደ ዳር ወጡ እያለ ባቀነቀነበትና በስራዎቹ መልእክት ባስተላለፍበት በዚህ ጊዜ ይህ ግን ምናልባትም የዶክተር አብይ ደጋፊዎችና አድናቂዎች የተሰማቸውን ለመግለጽ ያክል እንጂ አርቲስቱ በዚህ መንገድ ወይም ደግሞ ይህንን ሀሳብ በሰነዘሩ ሰዎች መንገድ ለመግለጽ ፈልጎ አይደለም በማለት ሌሎች ደግሞ ሀሳባቸውን እየሰጡ ይገኛሉ።
በሌላ ዜና በ24 ሰዓታት ውስጥ ከ30 ሚሊዮን እይታዎች በላይ በማስመዝገብ የዓለም ድንቅነቱን ማስጠበቅ ችሏል። አርቲስት ቴዲ አፍሮ በዓለም የምርጥ 20ዎቹ ዝርዝር ውስጥ ስሙን በወርቅ ቀለም ጽፏል። ድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት ቆይታ በኋላ 18 ሙዚቃዎችን ያካተተ ኢቶሪካ የተሰኘ 6ኛ አልበሙን ከአንድ ቀን በፊት በይፋ ለቋል። አልበሙ ከተለቀቀበት ቅጽበት ጀምሮ ከፌስቡክ እስከ ቲክቶክ፣ ከቲክቶክ እስከ ኤክስ ወይም ደግሞ ትዊተር ዋነኛ የመነጋገሪያ ርዕስ ሆኗል። በሀገራችን የኪነ ጥበብ ስኬቶችን በዝርዝር መዝግቦ ይፋ የሚያደርግ ተቋም ባይኖርም በግል ጥረት ጎግልን በመጠቀም በተደረገ ፍተሻ ቴዲ አፍሮ ታሪካዊ ስኬቶችን አስመዝግቧል ተብሏል። የአርቲስቱ ስራዎች የአፍሪካ አዲስ ሪከርድ ሆኖ ተመዝግቧል። ቴዲ አፍሮ በአንድ የአፍሪካዊ ድምፃዊ ታሪክ ውስጥ በ24 ሰዓታት ውስጥ ከፍተኛ ተመልካች በማግኘት ቀደም ሲል የነበረውን የ22 ሚሊዮን እይታ ሪከርድ በመስበር በድምሩ ከ30 በላይ ሚሊዮን እይታዎችን በማግኘት የመጀመሪያው አፍሪካዊ ሆኗል። የሰብስክራይበር እድገቱ ደግሞ የድምፃዊ የዩቲዩብ ቻናል በአንድ ቀን ውስጥ ብቻ ከግማሽ ሚሊዮን በላይ አዳዲስ ተከታዮችን በማፍራት ከ1.8 ሚሊዮን በላይ ደርሷል። ይህ በአጭር ጊዜ ውስጥ የተመዘገበ ከፍተኛ እድገት በአፍሪካ ታይቶ የማይታወቅ ነው ተብሏል። ዳስጣል የተሰኘው ስራውና ዓለም አቀፍ ተጽዕኖ ደግሞ በአልበሙ ውስጥ የሚገኘው ዳስጣል የተሰኘው ሙዚቃ ብቻውን ከ4 ሚሊዮን በላይ እይታዎችን በማግኘት በዩቲዩብ ታሪክ በ24 ሰዓታት ውስጥ ከፍተኛ ትኩረት ከሳቡ ጥቂት ቪዲዮዎች ተርታ ተሰልፏል። ከምርጥ 20ዎቹ ተርታ ጋርም ኢትዮጵያዊው አርቲስት ቴዲ አፍሮ የዓለምን የ24 ሰዓታት የሪከርድ ዝርዝር በከፍተኛ ስኬት መቀላቀል ችሏል። የቢቲኤስ ቡተር 113 ሚሊዮን፣ ቴዲ አፍሮ በ27.1 ሚሊዮን እይታው በዓለም ደረጃ በ24 ሰዓታት ውስጥ ከፍተኛ እይታ ካገኙ ምርጥ 20 አርቲስቶች አንዱ ለመሆን በቅቷል። ይህም አልበሙን ከእንግሊዝኛ ቋንቋ ውጭ ተሰርተው እንዲህ ያለ ከፍተኛ እይታ ካገኙ ጥቂት የሙዚቃ ስራዎች ቀዳሚ ያደርገዋል። እነዚህን ስኬቶች ያስመዘገበው አርቲስቱ ተተችተናል ባሉ አካላት ስም የማጥፋት ዛቻና ሌሎች እርምጃዎችን ለመውሰድ እየዳዱ ነው የሚለው ዜና በብዛት እየተደመጠ ይገኛል። አርቲስቱ በግልጽና በድፍረት ድክመቶችን ሲተች ይህ የመጀመሪያው አይደለም። በተለያዩ የመንግስት ዘመናት መሰል ስራዎችን ለህዝብ አቅርቦ ከፍተኛ ተቀባይነት ያገኘ ተወዳጅ አርቲስት ስለመሆኑ ብዙዎች እየመሰከሩለት ይገኛሉ። መልካም ጊዜን ተመኘን። ሰላም።